ሄርሜላ ሰው ሳይሆን የበደላት ራሷን በራሷን የበደለችው። ምክንያቱም ዛሬ ይሄ ሁሉ ነገር እንዳይፈጠር እንደዚህ ወድቃ እንዳትቀር አብርሃም እንደዚህ እንዳያደርጋት ያኔ መጀመሪያውኑ እረፊ ተብላ ነበር። የአብርሃምን ባህር የሚያውቀው ሰው እየመከራት እረፊ፣ ነገ ወድቀሽ ትቀሪያለሽ፣ ህይወትሽ ሰላም አይሆንም ተብላ እየተነገራት እሷ ልትሰማ ፈቃደኛ ስላልነበረ ዛሬ የሁሉ ነገር ደርሶባታል። ስለዚህ ሄርሜላ የጎዳት አብርሃም ሳይሆን እራሷን በራሷን የጎዳችው። በጣም የገረመኝ ነገር ለመናገር መጥቻለሁ። እናንተ ኮሜንት ላይ እንደኔ የታዘባችሁት ካለ ማለት ነው። ብዙዬን ይሄ ልዑል የሚባል ልጅ እንዴት እንደሚመለከታት አይታችኋል? ግን መላይካ ይነግረዋል ህፃን ልጅ ይባላል። እና ፋሚሊ እንደኔ የፈራ ሰው አለ? ግን በጣም ነው የሚያታልኳ። በጣም የእናቱ ጥላት አርጎት ይሁን ብቻ ዘመዱም ሆኗን አውቆ ይሁን እናንተ ኮሜንት ላይ አስተያየቱ ቤተሰቡ እናትና አባቱን ትቶ እሷን ነው አተኩሮ የሚያዩና በነገራችን ላይ እኛንን መሰለ ጠለቃ እየገባን ያለ ነው እነሱ መሀል። አላቅም በእውነት ነው የምላችሁ የለመዳት ነው የሚመስለው ብዬ ነው ማስበው። እኔ ለምዷታል። በቃ ከላይ ነው እንጂ እያስመሰሉብን ያሉት እንደሚያውቃት ነው እንጂ የማያውቀውን ሰው ህፃን ልጅ ታውቃላችሁ ይሸማቀቃልና አላቅም። እናንተ ውሽሚት ደግሞ ኮንትራቷን ጨርሳለች። በኢንስታግራሟ ላይ እንግዲህ ውስጥ ላይ አድርጋ የኔ ተምሳሌት ምናምን እኔ እናንተን አይደለሁም መድረሽ እኔ የምትሪ ሴት አይደለሁም ምናምን ብላ ወደው አጠፋች። ለማንኛውም የምታነቃቸው ነገር ኮንትራቷን ጨርሳለች ውሽሚት። ነገም ተነገ ደግሞ አብርሽና ሩታ ባልና ሚስት ናቸው። እኛንን ስተት እየሰራን ያለ ነው ብዬም ራሴን እንድፈትሽ አድርጎኛል። ክርስቲያን ወገኖች ደግሞ ሂድበት ጀግና ነው የምትሉ ኮሜንት የምትጽፉ ተፍትሽም ተናግሮታል። የማርያም ስዕል አድርጋችሁ ኮሜንት የምትጽፉት የምትሳደቡት እናንተ ናችሁ። በሙስሊሞች ቀናለሁ ብሎ ቪዲዮ ሰርቷል። በእውነት ነው የምላችሁ በጣም ነው የሚያመው እንደዛ ሲባል። ማለትም በእና ሙስሊሞች የሚያስቀኑ የሆነ ነገር ሲፈጠር አንድ ላይ ናቸው። እኛ ግን በስድብ ነው የምንታወቀው። ነገም ተነገ ወዲያም በእውነት ነው የምላችሁ ሃይማኖታችሁ የምታስከብሩት ለመሳደብ ስትፈልጉ በእውነት ነው የምላችሁ አግባብ ያለው ስድብ ተሳደቡ። እኔ በጣም ኮሜንት ላይ ሩታን የሚሰድቧትን ስድብ አይቻለሁ። በእውነት ነው የምላችሁ ስዕል አድኖ ማለት እንግዲህ እናንተ ታምኑበታላችሁ። ያንን አድርጋችሁ የምትሳደቡት ስድብ ምን አይነት ቤተሰብ ነው ያሳደጋቸው እስከምል ድረስ ማለት ነው። እና ድራማው እንግዲህ ይቀጥላል። አብርሽ አያቆምም። እኛ ነቅተናል። ቲክቶክም ላይ እንግዲህ ብዙ ነገር የተፈጠሩ ነው። ስለ ሃይማኖታችሁ እናንተ ናችሁ የሚመለከታችሁ። እኛ ደግሞ ስለ ዩቲዩብ ማንነት ነው የምናወራው። ማለትም የሚለቁልን ቪዲዮ በደንብ አድርገን ዘርዝረን እነግራችኋለን። ብዙዬ እንግዲህ ትናንትና በራሷ ቻናል ብዙ ነገሮችን ብላለች። ብዙ ነገሮችን አምጥታለች። ይሰማንን እንሰማለን፣ ያልሰማነውን ተዋለን። ላይክ አድርጉ። አትራፊ ነኝ ያልኳችሁ ማለት ነው። ሄርሜላም ሆነች ሩታም ሆነች የያዙት ወይ የሚሆኑት ነገር ስብዕናቸው ላይሆን ይችላል። እኔ መሆንኩ ማንኛውም ሰው ስብዕናው ላይሆን ይችላል የሚሆነው ነገር። ይህ ማለት ምንድን ነው መሰላችሁ? ድራማ ነው ማለት ነው። አንድ ሰው እንዴት እንደሆነ እኔ ሞቼ ሌላውን ላኑር ካለ ምን ታደርጉታላችሁ? እኛማ ተረስተናል እኮ ለሰው ለመርዳት እንደሆነ እኮ እናውቃለን። የትኛቸውም በየትኛውም መልኩ በዚህ መልኩ ህይወታቸውን እንዲቀጥሉ በጭራሽ አንፈልግም። ግን ሌላው የሚኖር ከሆነ እኔ ልሙት ብለው ካሉ እነኚህ ልጆች ምን ታደርጓቸዋላችሁ? ሁላቸውም ነው የምላችሁ። ስለ እውነት ነው ዛሬ የምናወራው ብያቸዋለሁ። የሆነ ሰንበዲ ድጋፍ አይደለም የምናወራው ዛሬ ላይ ስለ እውነት ነው። እና እኔ ሞቼ እነሱ ሌላው ይኑር ካሉ ምን ትላላችሁ? አብርሽ ዙሪያ ላይ በጣም ብዙ ወጣቶች አሉ። በጣም ብዙ ወጣቶች ነገር አለማቸውን በቃ ወደ ስኬት ለማድረግ የሚጥር ወጣት አለ እዚች ጋር አንድ። ሁለት ደግሞ በእነሱ ዙሪያ ላይ የምትሰሩ ከ200 በላይ የሆናችሁ ሚዲያ ላይ ያላችሁ ሰዎች አላችሁ። ለእናንተም ጭምር ነው የሆኑት እነኚህ ሰዎች ማለት ነው። እነኚህ ልጆች ህይወታቸውን በዚህ መልኩ ባይሆን በጣም ደስ ይለኝ ነበረ። ወጣቶች ናቸው። የራሳቸውን
ህይወት ፕራይቬሲ አርገው መሆን ያለባቸውን ብቻ ቢሆኑ ምንኛ ደስ ባለኝ። ከምላችሁ በላይ ደስተኛ የምሆነው የመጀመሪያዋ ሴት እኔ ነበርኩ። ስለ እኔ ህይወት የምታውቁት ነገር አለ? የምታውቁት ነገር የለም። የራሳችሁን መላምት ነው። ደግሞ አብርሽም ሆነች ሩታም ሄርሜላም ስብዕናቸው ባልሆነ ነገር ላይ በጣም ብዙ ነገር ተብለናል። በጣም ብዙ ነገር ተወርቷል። ቃላችሁ እሱ ህይወታቸው ፕራይቬሲ አናረግም። በእኛ ህይወት በእኛ በእንደዚህ በተበላሸ ህይወት ወይም ደግሞ እንደዚህ በሆነ ህይወት ሌላው ይኑር ብለው ካሉ ምንም ማድረግ አንችልም። እሱ በእነሱ መልክ እንደዚህ አሳያችሁና ዳወጡት እንጂ በየቤታችን በየዓለም ላይ ስንኖር በየቤታችን የምናት አይነት ጉድ የምናሳል ሰዎች ስንቶች ጠይቃችሁ ማለት ነው። ስንቶች ነን ሰዎች ሜንሽን ታደርጉልኛላችሁ። ሰዎች ህፃናት፣ ወጣት፣ እናቶች ነው ላይ የሚመለከቱት በምታደርጉልኝ እዩ አይነት ጉድ ያለ። ለማንኛውም ዛሬ የመጣሁት የብዙዬን ቪዲዮ በደንብ አዳምጬ ብዙ ትንንሽ ዩቱበሮች የምንሰራን ሰዎች ያው ማስጠንቀቂያም ይመስለኛል። ደግሞም አብርሽና ሩታ እኛ ፈቅደውልን ሁሉን ነገር አመቻችተውልን እንደሆነ እኛ ከመጀመሪያውም እናውቃለን። ነገር ግን ለብዙ ዩቱበሮች እንጀራ ለመክፈት ብለው አብርሽና ሩታ እንደሚሰሩና ሄርሜላን ብትሆን ለወጣቶች በስሩ ላሉ ሰዎች እንጂ ፕራይቬት ነው ማንነቷ አይደለም ብላለች። ሩታም አብርሽን ማንነታቸው አይደለም ብላ በግልጽ ነግራናለች። አዎ እናውቃለን። ነገር ግን ፋሚሊ ከማንነታቸው አይደለም ብላ ስትናገር ግን ስለ ሃይማኖት ነገሮችን ብዙም መሸፈን የፈለገችው ፈርታለች ይመስለኛል። እና ይሄ ሁሉ ያመጣችባቸው ግን ጣጣ ሄርሜላ ናት። ሄርሜላ ከመጣይ በኋላ የቤተሰብ መተሳሰር፣ ወደ ህግ መቅረብ፣ ወደ ምናምን ብዙ ነገር ተፈጥሯል ቤተሰብ ላይ እና ዛሬ ላይ ግን ፋሚሊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ፋፊው ልዩ እንግዲህ ዛሬ ጎራ ብላለ የሩታ ወዳጅ የሩታ መከታ ማለት ነው። ዛሬ መታለይ ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። አዎ የራሳችን ህይወት ነው የምንኖረው ማንኛችንም በትርፍ ሰዓታችን እንጂ ቲክቶክ ወተን የምናሽቃብጠው ህይወታችን አይደለም ቲክቶክ። እኛ የራሳችን ስራ አለን፣ የራሳችን ማንነት አለን። ግን አብርሽና ሩታ ደግሞ ነፃ ፍቃድ ስለሰጡን አስተያየት እንሰጣለን በስነ ስርዓት። አብርሽም ስለማይመቸኝ ኤክስ ነው እንጂ የማደርገው ውስጥ ገብታችሁ ቪዲዮ ብታረጉ ብታዩት እኔ አብርሽን የምሳደብበት ብዙ ምንትን የለኝም። ነገር ግን ኤክስ በማረግበት ብቻ አብርሽን ረግጠዋለች ብለው ይመጣሉ፣ ይሳደባሉ፣ አያዳምጡም። በእውነት ነው የምላችሁ። ስለዚህ አሁንም ነገም ተነገ ወዲያም አብርሽ ትዳርና ሚስቱን ካላከበረ ወደ ኋላ አንልም። ቪዲዮ መቁረጥ ነው የሚቀረው እንጂ አፋችን የራሳችን አካውንት ነው፣ አይዘጉንም። ቪዲዮዋቸውን ነው ማገድ የሚችሉት። መጥፎ እየሰሩ ወጣትን መጥፎ ሀሳብ እየሰጡ እኛ ወደኋላ ብለን አስተያየት ስጡ ብላለች ብዙዬ። በነገራችን ላይ በስነ ስርዓት ስጡ በምታዩት ቪዲዮ። ነገር ግን እሱ ስራ ላይ ናቸው፣ ስራ እያሰሩ ነው ወጣቱ። በሳቸው ስር ብዙ ወጣት አለ ብላ በግልጽ ተናግራለች። እኛ እንወዳለን። አዎ ድራማው እንዳቆም እኮ የሚፈልግ የለም ማንኛችንም። ነገር ግን ወደ ሃይማኖት ሲገባ ግን በጣም ያስጠላል። አንድ ሙስሊም ሴት በቁርአን ተቀለደች። ያቺ በጣም ሙስሊም አይደለችም ብለው ነው የሚፈረጀው። እና እኛ እንደ አይነት ስህተት ብንሰራ በእውነት ነው በአንድ ቀን ነው ከሚዲያ የሚያጠፉኝ ማለት ነው። ስለዚህ አሁን ክርስቲያን ወገኖችም ስለ ራሳችሁ ሃይማኖት ራሳችሁ ማስከበር ያለባችሁ እናንተ ናችሁ ብዬ ስለማስብ ትናንትና ቪዲዮ ለቅቄላችኋለሁኝ። ለዛ ነው እንጂ አብርሽና ሩታ በሃይማኖት አናቃቸውም። እናቃለን፣ ስራ ነው። እሱ ከሚስቱ ከልጁ ጋር ይደሰታል። ሰሞኑን እንኳ ግርግር ገብተው ወንድምና እህት ሚስቱን አነፋፍቀውት በጣም ናፍቆኛል ልጄን ናፍቆኛል ያለ ሰው ምን ማለት ነው? ምንድን ነው ይመስላችኋል? ልጁን የናፈቀ ሰው ሚስቱን የናፈቀ ነው። በቃ ይሄ ነው አለቀ። ሚስቴ ናፈቅሽኛል የሚወለደ ሰው ልጄ ናፍቆኛል ብሎ ነው የሚናገረው በቀጥታ መስበር። በቃ ምንድን ነው እስኪ የምታካብዱት? የሰው ትዳር ውስጥ የሚገባ ሰይጣን ነው። ሄርሜላን ተጣመር አብርሽ ትሆናለህ ያግባት። የሰው ባል የተነካካ ነገር ይጣፍጣል። አንድ ፋሚሊ የተነካካ ነገር እኮ እጅ ይላል። አሁን ምግብ ለራሱ ተነካክቶ ገጥማችሁ ትንሽ ተቆየ እኮ እጅ ይላል አይደል? እንደዛ ማለት ነው። የተነካካ ነገር ለምን ትፈልጋላችሁ?
የራሳችሁ ማንነት አላችሁ። የራሳችሁ ሴት ናችሁ፣ ጀግና ናችሁ። እናንተ ከማናንሳችሁ የሰው ነገር የምትፈልጉት? እኔ እኮ ወጣቶች ማለት ነው በእውነት ነው የምላችሁ አግብቶ ይፈቶ እንኳ ወይ ያቺ ሴት እንኳ ሌላ እንኳ ትዳር እንኳ ይዛ በእውነት ነው የምላችሁ እኔ የሰው ባል አራቅም። እኔ እንጃ እኔ የራሴ አይምሮ ነው መሰለኝ። አንድ ወንድ ካገባ በኋላ ወንድ በቃ ወንድ አይመስለኝም። እኔ ራሱ ወንድ አንድ ሰው አግብቶ ካየሁት በቃ የዛች ሴት ነው ውበቱም መልኩም ሁሉም ነገር የዛች ያገባችው ሴት ናት። በእውነት ነው የምላችሁ። ለምን ኩሩ እናትና አባት ያሳደገው የሰው ነገር አይፈልግም። በእውነት ነው የምላችሁ ፋሚሊ። ለምን እኔ ማን ነኝ? እኔ ምንድን ነኝ? እኔ የፈጠረኝ አምላኬ አላሁ ሱብሃነሁ ወተዓላ የኔ አቋራሽ የለም። እኔ ወንድ አልፈጠረልኝም፣ ግራ ጎን የለኝም። ወንድ ልጅ ግራ ጎን ሲሰጥ ሴት ግራ ጎን የላትም አላት። መቼም ቢሆን የእናንተን ርዝቅ ማንም አይበላውም፣ የእናንተን አቋራሽ ማንም አያገባውም። ፈጣሪ የፈቀደላችሁ ነው ክርስቲያን ወገኖች አብራችሁ የምትኖሩት እንጂ ልጃችሁን አላባት ለማሳደግ የሰው ባል አታማሉ ለማለት እፈልጋለሁ። ወደዳችሁም ጠላችሁም ታውኛላችሁ። መቼም ቢሆን የሰው ባል ያገባ ሰው ምንም እንቅልፍ አይተኛም። ሩታ ብላለች እኮ ሁልጊዜ ስትጠራጠሪ ነው የምትኖሪው፣ ሰርቀሽ ነው የሰው ባል የሰረቀ ሰው እንቅልፍ የለውም ብላታለች። የሰው ባል ጋር ጉፍ ያላችሁ ሴቶች በእውነት እኔ ሺህ ዓመት ለምን ቆሜ አልቀርም? በእውነት ነው መጫ አልሐምዱሊላህ ረቢል ዓለሚን ገና በ15 ዓመት ያግብቼ ዛሬ ላይ ግን አልሐምዱሊላህ እንዲበርቀቅ ምለው ኮረምሳ ልጆች ስላለኝ ነው ብዬ አምናለሁኝ። በልጅ አይኮረም አልሐምዱሊላህ ፈጣሪ እንደሰጠኝ። ግን በእውነት ነው የምላችሁ አላቅም፣ የእናንተን ሀሳብ አላቅም። እስኪ ኮሜንት ላይ እንደው ምንም ቢሆን ማለት ነው ፍቅረኛ አለው የተባለ ወንድ ማለት ነው ደስታ ይሰጣችኋል። ግን እና ሄርሜላ ለድራማና ለዶላር እንደሆነ ብዙ እየተናግራለች። አትደብልቋቸው። እንዳው እናንተን ጥያቄ ተመልካችን ጠይቃቸው። ሄርሜላ በጎኑ ያለ ወጣቶች ለማሰራት ፕራይቬት ነው የእሷ ህይወት፣ የእሷ ማንነት አይደለም ተብሏል። እንግዲህ እናምናለን እኛ። እንግዲህ ውስጡ ያለ ሰው የተናገረው ብዙ ናት የተናገረችው አይደል? በተናገሩት ነው የምንሰጠው። ሩታና አብርሽም ማንነታቸው አይደለም። ትዳራቸውን እንደዚህ የሚያደርጉት ለወጣቶች ሲሉ ነው፣ እኛ ሞተን ለሰው እንኑር ስለሚሉ ነው ብላለች። የሆነ ችግር የለም እንረዳቸዋለን። ነገር ግን እናንተ ወጣቶች እንደ አይነት ህይወት እውነተኛ ነው ብላችሁ እንዴት ውስጣችሁ አስፔክት አድርጋችሁ እንዴት ነው የምታምኑት? አንድ ቀን አምኜ አላውቅም። አብርሽና ሩታ ተለያይተው ይኖራሉ ብዬ አንድ ቀን በውስጤ ተጠራጥሬ አላውቅም። ለምን በጥርጣሬ ህይወት ኖሬ አላውቅም። በእውነት አምናችሁ እኔ በቃ ቁርጥ ያለ ህይወት ነው ስኖር የነበረው። እኔ እንደዚህ አይነት መንዘላዘል ህይወት ኖሬ አላውቅም። እኔ አልሐምዱሊላህ ረቢል ዓለሚን ሙስሊም ነኝ። ባሌን ቢያገባ ምንም አይመስለኝም። ማለትም ኢማን ያለው ሰው በማንም አይቀናም፣ በማንም ስትረስ ውስጥ አይገባም። አብርሽ አሁን ስትረስ ውስጥ ገብቼ ምናምን ይላሉ። ኢማን ያነሰው ሰው ነው እንደ አይነት ውስጥ የሚገባው። እሱ ገንዘብ አለው፣ መኪና አለው፣ ቤት አለው፣ ሁሉ ነገር የተሟላ ልጅ አለው፣ ሚስት አለው። እንደ አይነት ውስጥ መግባት አለበት። ከጋለሞታ ሴት ጋራ ስለነበረ አይምሮ ተቀየረ። በቃ የማይሆን ስራ ስለሰራ ነው የገባው እንደሚለው ከሆነ የድሮ ላይፍን ትቼ ወደ ላይፍ የተመልሻለሁ ማለት ምን ማለት ነው? ስለዚህ ሴቶች ንቁ። ይሄ ቪዲዮ ብታው የአብርሽንን ብታውት የማንንም ብታው ቪዲዮ ስታው የሚያስተምር ቪዲዮ መመልከት አለባቸው። እኛ ዩቲዩበር ነን፣ እናንተ ወጣቶች ወራጅን እንብላችሁ። ራሳችሁን አስከብሩ፣ ራሳችሁን ሁኑ። ለማንም ሰው ቦታ አትስጡ። ስታገቡም ስትመርጡም ለልጃችሁ አባት የሚሆን ጀግና ወንድ መረጡ። በእውነት ለምላሽ የሩታ ሀብት ህይወት እኔ መቼም ያሳዝነኛል። መቼም የሷ ማንነት ከውስጤ የማትወጣ ሴት ማለት ሩታ ናት። ለምን የመረጠችው ባል እንደ ሀቅ ከሆነ የልጁ አባት ነው። አዎ የስራ ሰው ነው። ነገር ግን አቋሙ ላይ ሴቶችን ከላዩ ላይ ማውረድ አይችልም። ሴቶችን ልባቸውን ለመስቀል ነው የሚፈልገው። ይሄ ደግሞ ሴትን ልጅ ይገላል፣ ህሌናዋን ይገላል። ሩታ ሀብቴ መቆሟን አይደለም ማየት ያለባችሁ። ውስጧ በብዙ ነገር የተጎዳይ ሴት ናት። በእውነት ነው የምላችሁ። በእርግዝና ሰዓት ያን ሁሉ መከራ ያሳለፈች ሴት በእውነት ነው የምላችሁ። ብዙ ነገሮችን ወደፊት ቢመጣም አይሰብራትም፣ እርግጠኛ ነኝ። አሁንም ተናግረዋለች፣ እኔ አልሰበርም ብላለች። እና ሴቶች ብራቱ ወንድ ልጅ ምንድነው ልቡ ምንድነው አላማው ብላችሁ ድራመኛ ወንድ ፊልመኛ ወንድን አትምረጡ።
ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ያው ሰው ቤት ያለ ሰው ቪዲዮ አይጨርስም። ጥሩ እየሰራሁ ነበረ መጣሁ ወደ ክሽና። በጣም ነው የምወዳችሁ ፋሚሊዎቼ፣ አበረታቱኝ፣ ወዳችኋለሁ። ለእናንተ ማንነት እኔ በቂ ነኝ ብዬ አስባለሁ። ለምን እኔ እንድትጠናከሩ እንድትሰሩ ነው የምፈልገው። በእውነት ነው የምላችሁ። ስሩ በርትታችሁ። ማንኛውም ሰው ለስራ ነው። አብርሽና ሩታ ተጣልተው ሳይሆን ለወጣቱ ብለው ነው። እኛ ሞተን እኛ ለወጣቶች እንጀራ ከሆነ ነፍሳችንን እንሰጣለን ብለው ካሉ ምንም ማድረግ አይቻልም ብላለች ብዙዬ። ይሄ ደግሞ የሰው ልጅ ምርጫው ከሆነ እኛ ምን አገባን? እኛ አይመለከተንም። ያየነውን ቪዲዮ አስተያየት መስጠት፣ ህገወጥ ሲሰሩ ህገወጥ ነው፣ ይሄ ነገር ትክክል አይደለም ብለን የመናገር መብት ነው ያለንና ላይክ